ናቴ አታክሲ ባላ ለራስሽ አታስቢም። እኔ ባላኪና ሀቢባ አሳዘሽኝ። አዎ ሀቢባ ጋር ይዟቻል አጣብቂኝ ውስጥ ገባሁ እኮ እሷ አፉን በከፈተ ነይ ወላሂ እሷ በጣም ተወዳለች። እየጠራች ነው እየጠራች ነው። ሂጂ ዝጊና በከፈተ ቁጥር እኔ ተሸማቅቄ ሞትኩኝ። ሀላስ በቃ እንደዚህ ሆነሽ ራስሽን ጠብቂ። እንደ አንቺ ልጅ በእናትሽ ለራስሽ አታስቢም እንዴ? እንዴ ምን አይነት ጉድ ነሽ? አሁን ዝጊና ሂጂ አቡ ጋር ሂጂ በቃ እየጠበቀችሽ ነው ወላሂ። እኔ ሀቢባን ምን ነው ለምን ተጣላሻት ስላት ኧረ አልጣላትም እኔ በማንም ወሬ ምናምን ብላ ጥላት አለችኝ። ነይ ሂጂ ሲጀመር ዝጊና ሂጂ ረዋን የለ ሂጂ ነይ ባላ ሂጂ ያለ ረዋን ነይ ሂጂ ነይ ያለውን ነገር እንጨርስ። ረዋን ውጪ ይኸው ሙባረክ ነይ እያለሽ ነው። ዘግተሽ ነይ ወላሂ ከዛ መጥቼ ነው እኮ ነይ ባላ ረዋን ዝጊና ነይ ረዋንዬ ዘግተሽ ነይ። ኧረ በእናትሽ ረዋን ኧረ ተይ ተይ በቃ ተይ። እስካሁንም የኖርኩት ትንሽ ታውቂዋለሽ ስሜቱን። አንቺ ተረተሽኛል፣ ስሜቱን ታውቂዋለሽ። ተረተሽኛል። ስንት ዓመት ሙሉ የሚያንገበግበኝ ጉዳይ አለ፣ የሚያቃጥለኝ። መተኛት እኮ እኔ አልችልም፣ እያስፈራሩኝ በህልሜ ይመጡብኛል። መተኛት እኮ እኔ አልችልም። አልመከርኩሽም? አሁን እሺ በይ ሂጂና ከአቡ ጋር ያለውን ፍቺ፣ ከዛ በኋላ ቀጣዩ እናወራበታለን። በቃ ሂጂ፣ ምንም ችግር የለም። ከአንቺ አይበልጥም እኮ አንቺን ለማገዝ ከአንቺ አይበልጥም። አንቺ መጀመሪያ መኖር አለብሽ ከነ ልጅሽ። አሁን ደግሞ ያለሽው ሁለት ሰው ነሽ። በቃ አሁን ሙባረክ ነይ እያለሽ ነው። እሺ ብለሽ ሂጂ። ከዛ በኋላ ለቤቴን እናግዝሽ። ሀቢባ በጣም ነው የምታከብርሽ። ነይ ብላሻለች። ነይና ምንም ማንም ወይዬ ሙቤ ቆያ እንደ ወንድሜ ሳሪ ይሄን ነገር የህግ ጉዳዩ እንትን የማይል ከሆነ እሷም ታንሳ እነሱ የሚያዙ ህጉን ታንሳና ለአላህ ትስጣቸው። በቃ ይሄን ነገር ብቻ ላይ እናወራለን። አሁን በቃ እናወራታለን። እሺ ብለው እሺ ይላሉ እነሱ። በሰው ይኬዳል። ሙባረክ እንዳለው ትናንት እኮ በቃ እሱ ፍርዱን እስኪሰጠኝ ድረስ ልጠብቅ። ተነጋግረን ጨርሰናል። ግን ይቅርታ ጠይቀን ያልኩት አታየው ሀቡ በዚህ የምትቀየም ሴት አይደለችም። እናንተ ናችሁ እዚህ ያደረሳችሁኝ። ህዝቡ ነው እኮ እዚህ ያደረሰኝ። ሀቢባ ናት እኮ እዚህ ያደረሰችኝ። ህዝቡን ያስተዋወቀችኝ እኮ እሷ ናት። ማርያምን አትቀየምም ሀቡ። እንደዚህ አይነት ጠባብ ጭንቅላት የላትም። እንደውም እኛን ወሬ ማለት ነው። እዚህ መጣሁና አየዋትና ስሰማ ማንም ሊረዳኝ አይችልም ካለ ውጪ ማንም። ራሴ እንዳጠፋላችሁ ነው የምትፈልጉት? ምን ህይወት አለኝ? ከዚህ በኋላ ሲጀመር ምን አይነት ህይወት አለኝ ሲጀመር? ለምን እዚህ ያደረሰችኝን ሰው ነው ያለያያችሁኝ ያጣላችሁኝ? ለምን እንዴ? ለምን? ምን ያክል ማለት ምን በበድላችሁ ነው? ምን ባረጋችሁ ነው? እኔ ምን ያክል ያን ያህል እኔ ክፉ ነኝ እንዴ? እኔ ሰው ላይ አልደርስ አልገናኝ ከሰው ጋር እሱ ያለ ዝጊ ካላት ዝጊ እንዳለን ዝጊ አዋን እንዳታለቅጂ ፈልገን ነው እኮ እህታችን እንኳን ታሳዝኝናለሽ። ማርያምን እቤት ታስመጭኝ ይሯል ለራሴ አሞኛል። ይኸው እዚህ እየጠሩሽ ነው። እዚህ እሺ በይ እያለሽ ነው። እሺ በይና ሂጂ ስለምንወድሽ ነው እኮ ሂጂ ረዋኒ እሺ በይ ዝጊ። እሺ ያለ ሂጂ እንወድሻለን ታውቂያለሽ አይደል? ዝጊ በቃ ሂጂ ያለ ኮበስ እመጣለሁ አለ እኮ እንድታለቅሽ አልፈልግም። በይ ምንድን ነው የሚያስለቅስሽ? ለምን ነው የምታለቅሽው? እኔ ምን ብዬሻለሁኝ? ቮይስ በቮይስ እኔ በአንድ ባለጌ ሰካራም አንቺ ሌላ አታጭኝም ብዬሻለሁ አላልኩሽም? አላልኩሽም? ነዋል ቮይሱ አለሽ አይደል? አላልኩሽም? በአንድ ባለጌ ሰካራም አንቺ ሌላ አታጭኝም። አንድ ባለጌ ሰካራም ሰክሮ ላይቭ ወጥቶ አቅርሽ ብዬ አንቺን መቀየም ህፃን አይደለሁም እኔ። ገባሽ? እኔ አንቺን መቀየምሽ ከአንቺ አፍ ሲወጣ ነው። እኔ የጠየቁሽ ጥያቄ ምንድን ነው? ሀቢባ በረዋን ተጠቅማለች ሲል
ምንድን ነው የተጠቀምኩት? እኔ እርዳታውን ሳሰባስብልሽ ገንዘብ ከፍለሽኝ ከሆነ ደረሰኝ ይቅረብልኝ። እንዳንተ አይነት ባለጌ እዚህ ቤት አይገባም። አበባክን ስትልክ ውለህ ብታደር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ አቃሽ እንደልማድክ ሂድና በየቤቱ እየሄድክ አፍን ክፈት። እኔ ሀቢባን አንተ እኔን በስድብ ማስፈራራት የምትችል መስሎክ? ከአንተ በላይ የስድብ ዲግሪ አለን የሚሉ ሰዎች ከነ ልል ብለዋል። ሲደክምህ ትፈታለህ። አቀርሽ ተስጨርስ አታቀኝም ማለት ነው። ሂድ። አንድ ቮድካ ራሱ አይበቃህም። 5 ቮድካ ይዘህ ቁጭ በል ላይቭ ላይ እና አቀርሽ። በተረፈ ረዋን እኔ ወድሻለሁ። አንድ ባለጌ ሰካራም አፉን ከፈተ ብዬ ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። በአንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስት ጎን ቁም እሺ። ሚስት ግን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለህ አንተ? ሄደህ ካታስጨርስም ልብ ካለክ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት፣ እንደ ወንድ ፕሮቴክት አርጋት፣ እንደ ወንድ ችግሯን አንተ ሄደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ኖረዋን እንደዚህ ሆነችው። አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተ ማውራት ትችላለህ? ሰርተ ላበን ፎጭ አርገ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጠን በይ። ምንም የተፈጠረ ነገር የለም። ትራቭል ባል ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከ1 ቀን በላይ ተጠቅም። ማ በል እንዳለው ይናገር እኮ ማ በል እንዳለው ደረሰኝ ይቅርታ ላደርግለት ይችላል። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ። በተረፈ አበባ እንጨርስ እዚህ ቤት። ደረሰኝ አምጣ። አንቺ ለእኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ። የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም አለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን ረዋን የታወቀችው እኮ ለምን እኮ ሲመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት። ማስረጃ እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ። ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት፣ እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየሙሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ?
አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ ያላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብስሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመክር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀረሽ እንዲያ ቤቴ አላህ ይስጥልኝ እኔ እናት እና ረዋል ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ አልረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትን ትናንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይሄ ሰውዬ አይለወጥም መቼም። ነገር ከሆነም የዛሬውንም እየሰከረ እየመጣ ያቀረሻል ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት የወጣ ነው ናን እኩል የወጣ ነው። ፈጅር ሊደርስ 9 ሰዓት የወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያበ ጊዜ ጉልበት ማባከን እንጂ። ቆይ የሰው ልጅ አስረግዞ ካልተለወጠ መቼ ነው የሚለወጠው? እቺ እርጉዝ ሴት ጥሎ ሄዶ ሌላ ቦታ የሚጠጣ ሰው እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ። እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማው ወንድ ለእኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል። ባለጌ እዛው። ይሄ ቤት ግን ይከብድሃል። አይመጥንም። ባለጌ አያስገባም ቤቱ። ሰላም ሀቡ፣ እንዴት ዋልሽ? እሷ ጋር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም፣ አንቺንም ጨምሮ ሌሎችንም። በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታጡ ከሆነ ታውቂያለሽ፣ ሳራ ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር፣ ራስሽን ሙሉ በሙሉ ሰተሻት ነበር። ግን ዱንያ ይችናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለ ነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሀምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም አቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደውም፣ እኛም ሸሽተናል። ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀቡ። የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችል። እውነቷን የደረሰባትን ነገር አምነሽ ስትሄጂ አይተሻል ሀቡ። ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም?
ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም። ይሄንን ነው ያልኳት። እሱ ትላንት ያፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ? እኔ አንዴ ነው 10 ስንት ጊዜ አልኩሽ። ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ። ሀቡ ልንገርሽ፣ መረጃው ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ ትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ። አንተ እንደዛ ከዛ ከጨለማ ያወጣችኝን ሴት እኔን እያያያዛችሁ ከኔ ህይወት ጋር የማይገናኝ ነገር እያወራችሁ እሷን አሳጥታችሁኝ ምንድን ነው እናንተ የምትጠቀሙት? ይህን ብቻ ንገሩ። ምን ትጠቀማላችሁ? ሀቢባን እኔ አጥቻት ምንድን ነው የምትጠቀሙት? ነገር የለ፣ የተነፈስኩት ነገር የለ ከማመስገን ውጪ ሀቡዬ ኑሪልኝ ከማለት ውጪ የሆነ ነገር አንድ ሰው ሲናገራት ፖስት አድርጌ ድምፅ ከመሆን ውጪ ከማድነቅ ውጪ ከማመስገን ውጪ አንድ ቀን ክፉ ቃል ወጥቶኛ ቃል እኔ ስለ ሀቡ እንኳን ስለ ሀቡ ከካሜራ ጀርባ ሆናችሁ ለማላቃችሁ ራሱ ክፉ ነገር ወጥቶኛ ቃል እኔ ለምንድን ነው የማይወጣኝ ክፉ ነገር? ህዝብ ነው፣ ዓለም ነው ያለቀሰልኝ፣ ዓለም ነው እዚህ ያደረሰኝ፣ ህዝብ ነው ያደረሰኝ። ህዝብ ጋር ማን ያደረሰኝ? ሀቢባ አንድ ቀን ተንፍሻ ቃለሁ። ታዲያ ለምን ይሄን ያክል ክፋት እኔ ላይ እንደዚህ ዙሪያ ጥምጥም መሄድ ተፈለገ? ለምን ምን አገባኝ? ማስቆም ካልቻልኩስ ማስቆም ካልቻልኩስ እኔ ከአቅሜ በላይ ከሆነብኝስ ምንድነው ማድረግ የምችለው? ምን ማለቴ ምን አይነት ውሳኔ እንድወስንላችሁ ነው የፈለጋችሁት? በቀደም እንደሞተችው ልጅ በኮሜንት አፋፌን ምንድን ነው ኮሜንት መርዝ ንግግር ተናግራችሁ በቀደም እንደሆነችው ልጅ ሆኜ ልትገላገላላችሁ፣ ደስተኛ ትሆናላችሁ። አድርገው እንደዚህ ያንን ነው የምትፈልጉት? ያንን ነው የምትፈልጉት? ይህን ብቻ ንገሩኝ። ያንን ነው የምትፈልጉት እናንተ? ከሀቢባ አጣልታችሁ እናንተ ምንድን ነው የምትጠቀሙት? ይህን ብቻ ንገሩኝ። ከኔ ምንድን ነው የምትጠቀሙት? የሰውን አፍ መያዝ አልችል። እኔ ከአቅሜ በላይ ሆኗል። ከአቅሜ በላይ ነው። ወዴት ልሂድ? እሺ እኔ ማለት ወዴት? ለማን አቤት ልበል? ለማ ከቲክቶክ ላይ እንድጠፋላችሁ ነው የምትፈልጉት ወይስ ራሴን እንዳጠፋላችሁ ነው የምትፈልጉት? ምንድን ነው የምትፈልጉት? እንኳን አይደለም እንኳን ሀቢባ እኔ እስኪ የተናገርኩት ሰው አለ ሌላ ሰው ሰው ጋር ደርሳለሁ። እኔ በየቤቱ እንጠለጠላለሁ። ጓደኛ አለኝ። ተሰብስቤ ነው ያለሁትኝ። ነገር ፍራቻ ተሰብስቤ ነው ያለሁትኝ። ዝም ብሎ ተራሱ አይደለም ያጣላችሁኝ።
ካፌ እንኳን ቃል ቢወጣ እኔ መሳደብ እኔ ሰድባችሁ ተቆጥታችሁ ማስታረቅ ነበረባችሁ። ካፌ እንኳን ቢወጣ እኔ ግን መጥፎ ነገር አይወጣኝም፣ መጥፎ ነገር አይወጣኝም። እስትንፋሴ እስክትወጣ ድረስ ስለ ሀቢባ መጥፎ ነገር አይወጣኝም። መቼም ነው የማይወጣኝ። ለምን በልቶ ካጅ አይደለሁም። ጨዋ ወልዶ ጨዋ ነው ያሳደገኝ። እንደዚህ ውለታ ቢስም ባለጌም አይደለሁኝም፣ ባለጌም አይደለሁኝም። ሌላ ሰው አፉን ለከፈተው እኔ ተጠያቂ ልሆን አልችልም። ኮሜንት ላይ አንድና አንድ ንገሪኝ። ኮሜንት ላይ የምትፈልጉት ምንድን ነው? ከኔ ምንድን ነው? ይህንን አድርገሻል በሉኝ። ይህንን አጥፍተሻል፣ በአንደበትሽ እንደዚህ 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 ብለሻል ብላችሁ አሸማቁኝ። እስቲ በኮሜንት አሸማቁኝና እኔም ያችኛዋ ልጅ እንዳደረገችው የሳምንቱ አይደል ተረስታለች። ኦልሬዲ ተረስታለች። ተረስታ ለምን ትቀራች? እከተላታለሁ እኔ እህቷ። እኔ ደግሞ እከተላታለሁ። ለምን የቁም ስቃይ ነው እየተሰቃዩ ያለሁት፣ የቁም ስቃይ። ከስቃይ እፎይ ማለት እፈልጋለሁ። እኔም መገላገል እፎይ ብዬ በቃ መተንፈስ እፈልጋለሁ። እኔም የቁም ስቃይ ከመሰቃየት የምወደውን ሰው አጥቼ ከምኖር በማይመጣ ነው የመጣችሁት። እኔ ብዙ ሪካርድ ነው የተላከልኝ። ይሄን ያክል እኔ እናንተ ላይ ምን ደርሼ ነው? ምን አውርቼ ነው? ምን ተንፍሼ ነው ከአቡ ያጣላችሁ? ምን ተንፍሼ? መቼ ቀን ስለ ሀቢባ መጥፎ ነገር አውርቼ? መቼ? ከማድነቅ ከማመስገን ውጪ ውለታዋን ሲጀመር ከፍለዋለሁ እንዴ? እሷን ውለታ ተከፍሎ ያልቃል እንዴ? ሁሌ ነው የምለው ግን አልችልበትም። እኔ እንደናንተ ሁለት አይነት ፊት የለኝም፣ አንድ ነኝ። ፊት ለፊት ነው በቃ። ሲከፋኝም ስደሰትም ይቺ ናት በቃ። ረዋን በቃ ይቺ ናት። የለኝም ሌላ ሁለተኛ ፊት እንዴ። አላቅበትም፣ ማስመሰል አላቅም። ቤተሰቦቼ እናንተ ናችሁ። መጥቼ አለቀስኩባችሁ። ሰልችቷችኋል፣ አውቃለሁ፣ ሰልችቷችኋል። ግን የሸኘኝም እሱ ነው። ግን እናንተ ምን አላችሁ? ምን ፈረዳችሁ? ነግረው ነው ሳሎንና መኝታ ቤት ሆነው ነው የሚለፈልፉት። ድራማ እየሰሩ ነው። እንዲህ እያደረጉ እያንዳንዱ ነገር ደርሶኛል። አይታችኋል ባይናችሁ። እሱ ጋር እንደነበርኩኝ ቮይስ አድርጌላታለሁ። ባለ ጉዳዩ አንድ እንዳጣት ማልፈልጋት ለሀቡ ሁሉ ነገር ታውቃለች በውስጥ። ግን እኔ ሀቢባ ጋር የሚሄደው ኡስማን ቪዲዮ ሰርቶ ይቅርታ ጠይቆ ቪዲዮ፣ እኔ የምፈልገው ቪዲዮ አጥፍቻለሁ፣ ሰድቤሻለሁ፣ ያለ ስምሽ ስም ሰጥቼሻለሁ ብሎ ይቅርታ ሲጠይቅ ቪዲዮ ሲሰራ ላይቭ ላይ ገብቶ ይቅርታ ሲጠይቅ ብቻ ነው ሰላም የሚፈጠረው። ይሄና ይሄ ብቻ። ቅድሚያ መጀመሪያ ቪዲዮ ይሰራል፣ የይቅርታ ቪዲዮ ብቻዋን ለሀቢባ ብቻ። ለምን የሌሎቹን ትላንትና ይቅርታ ተጠይቀዋል። ትላንትና ተሰብስበን ይቅርታ ጠይቀዋል፣ ይቅር ብለውታል። ሀቡ ግን በአካል አትገኝም፣ በአካል አላገኘናትም። ስለዚህ ቪዲዮ በአደባባይ ስሟን እንዳጠፋው፣ በአደባባይ እንዳዋረዳት፣ በአደባባይ ይቅርታ ይጠይቃል፣ ስሟን ይመልሳል፣ ወደ ክብሯ ትመለሳለች። አንደኛ። ሁለተኛ ቤቷ ገብቶ ድጋሚ እንደገና ይቅርታ ይጠይቃታል። ስሜን ያጠራል፣ ስሜም ይጠራልኛል። እኔ የት ነበርኩኝ ትላንትና፣ የት እንደነበርኩ እሱ በዛን ሰዓት እዛ ሲል ከሰከስ እኔ የት እንደነበርኩኝ ባለ ጉዳይም ይመጣል፣ ሌላም ሶስተኛ አካል ይመጣና እኔ የት እንደነበርኩ በሰዓቱ ይወጣል። ችግር ሀቅ እኮ ይወጣል፣ ተደብቆ አይቀርም። ለዛ ነው ዝም ያልኩትኝ እኔ።
አንድ ቀን እኮ አውቆ ይወጣል ሳይውል ሳያድር ማለት ነው። ሞዴሬተሮች ካላችሁ እባካችሁ ሚት አድርጉ። እሺ ሞዴሬተሮች ካላችሁ ሚት አድርጉ። እኔ አላቃችሁም። አሁን እንደዚህ ሰሞኑን ፎቶን እየለጠፋችሁ ምናምን ስትንጫጩ ነው። አላቃችሁም። እኔ ማውቀው ሀቢባን ነው። ሀቢባን ነው የማውቀው። ሀቢባ ናት ያስተዋወቀች። ሌላውን ጨዋውን ህዝብ አይደለም የምናገረው። ጨዋውን ህዝብ አይደለም የምናገረው። እዚህ ያደረሰኝን ህዝብ አይደለም የምናገረው። ከዚህ በፊትም ብያችኋለሁ። እኔ ሁሌ አመስግኛኝ የማልጨርሰው ህዝብ ነው አላህ የሰጠኝ በሀቢባ በኩል ብዙ ጊዜ ነው የምለው። ግን የሚከታተለኝ ሰው ብቻ ነው ይችን ሀቅ ሊናገርልኝ የሚችለው፣ ይችን እውነታ ሊያወራልኝ የሚችለው። እኔ አሁን ምን አድርጊ ነው የምትሉኝ? ምን ላድርግ? እሱ ዛፉን እየከፈተ ነው። እኔ ምን ላድርግ? እሺ በዚህ በኩል ጉዳይን ነው የምጨርሰው። የእሱን አፍ ነው የማዘጋው። ምንድን ነው ማድረግ ማለት? ምን ላድርግ? እኔ ጣልታችሁ እናንተ ምንድን ነው የምትጠቀሙት? ምን ትጠቀማላችሁ? ከእህቴ ጋር ባጣላችሁኝ አይቆጨኝም። ከእህቴ ጋር ባጣላችሁኝ ምንም አይመስለኝም ነበር። የመጣችሁት በማይመጣ ነው የመጣችሁት። እሱም ቢሆን እዚች ቤት እኔ አልኳችሁ ስለሱ አላወራም። አሁን ላይ አላወራም። አሁን ላይ ምንም አልልም።